አዶናይ ስለታሰረበት ጉዳይ ፌደራል ፖሊስ ይፋ አድርጓል። አዶናይ ብርሃነ ኃይለ ሚካኤል በቁጥጥር ስር ሊውል የቻለው ከኢትዮጵያ ሕዝብ ባህልና መልካም ስነ ምግባር በተቃራኒ በሕዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን በቀጥታ ስርጭት የታዩ 5 ተጠርጣሪዎች በቁጥጥር ስር በዋሉበት የወንጀል ጉዳይ ጋር በተያያዘ እንደሆነ ፖሊስ አስታውቋል። እውቅናና ገንዘብ ለማግኘት ብቻ በማሰብ ሚዲያዎችን ኃላፊነት በጎደለው አኳኋን እየተጠቀሙ በተለይ ወጣቱ ትውልድ በመልካም ስነ ምግባር ተቀርጾ ሀገርን የሚጠቅም ተግባራትን እንዳያከናውንና በተቃራኒው በትውልዱ ላይ ርካሽ ባህልን ለመጫን የሚደረገውን ተግባር ለመከላከል የተጀመረውን ምርመራ አጠናክሮ እንደሚቀጥል ፌደራል ፖሊስ አስታውቋል። አሁን ተጋለጠ፣ ልጁ ቀኑ ደርሶ ተጋለጠ። እኔ ግን እላለሁ ዋሲሁን ብቻ አይደለም ይሄ ራሱ ልጁ ነፃም ይሁን አይሁን ተይዞ ይመርመር። ስልኩ ዲሌት ያደረጋቸው ያጠፋቸው ነገሮች ይታዩ። ልጁ ከዚህ በፊት የሰራቸው ነገሮች ከዋሲሁን የበለጠ ቪዲዮቹን ገብታችሁ የበለጠ ነውረኛ ስራ እንጂ ለባህሉ ለሃይማኖቱ የሚቆምና የሚቆጭ አይደለም። ይሄ ብቻ አይደለም። ቪዲዮውን አተኩሬ ተመልክቼዋለሁ። ቪዲዮውን አይቼዋለሁ። 29 ምናምን ደቂቃ ተመልክቼዋለሁ። ልጆቹን እሳት ካለበሳቸው በኋላ ልጆቹ ከያዙት በኋላ ሊመቱት ምን ሊሉት ሲሉ ተውት በቃ ያለው አንድ እሱ ነው። ቀጥሎ ምንድን ነው ያለው? እኔ እናንተ ገና አልጨረስንም ነው ያለው። ይተዋወቃሉ። አሁን ሰሞኑን ተያዘ የተባለው ጋዜጠኛን አይታችሁታል። ስለሱም ስለምናገር ማለት ነው እመጣለሁ። እንግዲህ እሱም በማተብ ስር የተደበቀ ነው። ያንዳንዱ ህመም ነው፣ ያንዳንዱ በሽታ ነው። ይህን በሽታ ደግሞ ሰው ላይ ያጋባሉ። እኔ አሁን ጥያቄ ይሄኛው መጀመሪያም ሲያወራ አሁን ተክለ ሃይማኖትን ያልሰደበው ሰው አለ? ያን ጋዜጠኛ ተክለ ሃይማኖትን ያልሰደበው ሰው አለ? ተክለ ሃይማኖት ሲያውጣጣው ትክክል አይደለም፣ የምጽፈው ትክክል አይደለም፣ እኔ ቆንጆ ነኝ ትላለህ። የቤት እመቤት እኮ ነው ያለው። እኔ የቤት እንዴት እንደዚህ ትላለህ? ይህን ሁላ ሲለው እዛ ቁጭ ብለው አንድ ሰኮነና አንቱ ሌላ ነገር ተቀሳስሙ እያለ ቁጭ ብሎ ሲል እንዳለ ያልሰደበዋል ወይ? ይህን ሊያሾው የሚባሉ እነማን የሚባሉ ይህን ቆንጆ ይህንን ስዬ ምናምን እንደዚህ ሰደበው ምናምን ያልወረደበት አለ? ትዝ ይላችኋል ሁላችሁ። ልጁ ጥሯል። ትክክለኛ መስመር ላይ አይደለም፣ እየሰራ ያለው ነገር ትክክል አይደለም ብሎታል። የተከላከለለት ማን ነው? ቲክቶከሩ፣ በነውር ውስጥ የተዘፈቀው ጋለሞታው፣ ዝሙትን መተዳደሪያ ያደረገ። አብዛኛዎቹ የሴት ቲክቶከሮች ዱባይ ነው የሚሄዱት። ዱባይ ተከፍሏቸው ከአውሮፓ በማክሰኞ የገባው ሰውዬ $፣ ከፍሎ ፓውንድ ከፍሎ እስከ ሐሙስ ከቆየ አርብ ከሰዓት የሚቀጠራለ። ዘመናዊ ሽርሙጥና። ስለ ቃሉ በጣም ይቅርታ፣ ግን ሌላ ቃል የለውም። ቃሉም ይሄውን በእንግሊዝኛም አልኩት፣ በአማርኛ በኦሮምኛ ያው ነው። ግልሙትና። እውነቱን አጡት። ራሳቸውን ያስተዋውቃሉ፣ ይጻጻፋሉ በውስጥ። እኔ ኢትዮጵያ መግባት አልችልም ይላል። ወይ የትመጭልኛ ቱርክ፣ ወይ ታይላንድ፣ ወይ እንደዚህ መምጣት እችላለሁ ይላል። ከዛ ተነስቶ ይመጣል። እንደዚህ ደረሰብኝ፣ እንደዚህ ሄጄ ልምጣ ትንሽ ብሎ ይመጣል። እዛ ካርዱን ጭሮ ይመጣል። ዘመናዊ ሴተኛ ዳሪ፣ የኢንተርኔት ላይ ሴተኛ ዳሪ ትውልዱን ያደቀቁ። እዛ ህፃናቱ እነሱን አይተው እነሱን ካልሆንን እንዴት ነው እንደዚህ ሆንሽ? ወይም ስሪ እንደዚህ አድርጊ፣ እንደዚህ አምጪ። አላያችኋትም? ያቺ ስትሰድበኝ የምትኖር ሄለን የምትባል የአባ አብዲ የሚባል ኬንያ ያለ ኦነግ እንደ ፍየል የሚያንከባልላት መቀመጫዋን የገቢ ምንጭ ያደረገች ነውረኛ፣ ከአንገቷ ላይ ማተቧን ከአንገቷ ላይ ክሯን አድርጋ የምትሰራ ስንት ብር ነው ጠፋኝ ያለችው? $70,000። ማን የሚባል ካናዳ ያለ የቴዲ አዋሳ ጓደኛ ሲያውጣጣው ነበር። እንግዲህ እሱም ቴዲ መቼም ይህንን ሲሰራ ነው የሚውለው።
በእውነት እውነቴን ነው። ዛሬ ባንዲራዬ ተቀይ እንትን አለብኝ የሆነ ቁጫጭ የሆነ ልጆቹን መመገብ የቤት ኪራይ መክፈል አቅቶት ቦርኮ የሆነ የአንዲት ወፍራም መቀመጫ ያላትን ሴት ፍዳውን ይበላባታል እዛ ቁጭ ብሎ ማለት ነው። አሁን ጭራሽ ወደ ማበድ እንደ ማበድ አድርጓታል። ስትሰድበኝ እንደ ማበድ አድርጓታል። ሰሞኑን ደግሞ ይላካችሁልኝ እንደ ማበድ አድርጓታል። ቅንድብ ይላጫሉ፣ የሽንት ቤት ውሃ ይጠጣሉ፣ በቦቲ ጫማ ይጠጣሉ። ይሄ አይነገርም። እንዲህ አይነቶቹን ማን ያሳደገ ብሎ በሳማ ነበር። መብቴ ነው ምናምን አይሰራም። ሀገር ነው ትውልድ ነው መታደግ ያለብን። በቃ አለቀ። ዶላሩን ያቀበጣቸው የሚከራዩት ቤት የ50 ሺህ የ60 ሺህ ብር ነው። ስለዚህ ያን የቤት ኪራይ ለመክፈል አርጉ የተባሉትን ያደርጋሉ። ብዙ ሀገሮች ለእውቀት ለውይይት ለምናምን የሚሆነውን እንደዚህ አይነት ባለጌ ነገሩን ህፃናት ራሱ እየከለከሉ ነው። አሁን አውስትራሊያ ህግ አውጥታለች፣ እየከለከሉ ነው። ዛሬ እናቶች ግን ልጆቻቸውን ሰግጡና ገንዘብ አምጡልን ብለው ልጆቻቸውን ወደ ሞት ወደ ጥፋት እየከተቱ ነው። ወደ ጥፋት ወደ ሞት እየከተቱ ነው። ይሄን ልንነጋገር ይገባል ማለት ነው። ሌላው ምንድን ነው? ሌላው የምናየው በዚህ ላይ ነውር ነው። ጋይስ እንደኔ ግን ቪዲዮ ፖስት ማለት አዲክትድ የሆነ ሰው አለ። ይስማሙ። ቪዲዮ አዲክትድ ነው የሆነው። እሺ ታውቁታላችሁ። ይሄን ቪዲዮ ማለት ነው ኢንተርኔት ላይ የነበሩትን በሙሉ ያጠፋቸውን ይዤዋለሁ። በሙሉ ያጠፋቸውን ይዣቸዋለሁ። ለቅሞ አጥፍተዋል። ይሄ ተቃውሞ እሁድ ዕለት ከወጣ ጀምሮ በይፋ በቴሌቪዥን ያዙ ይልቀቁኝ ካልኩ በኋላ ይህንን በሙሉ ያጠፋቸው የስንትና ስንት ነውር የሆኑ ቪዲዮዎች አሉ ማለት ነው። ስለዚህ ይሄ ዋሲሁን የሚባለው ጋዜጠኛ ከመጀመሪያውም ነበረ ለማጋፈጥ ተክለ ሃይማኖት የሚባለው ጋዜጠኛ ሞክሯል። ያንን ተከራክሮ በፍጹም አንገቱ ላይ ባለው ክር ማርያምን እመቤቴን ስለሚል እናቱን ደግሞ አውጥቶ ቫይራል አድርጎ ስለያዛቸውና እንትን ስላላቸው በቃ ቻሎ ተብሎ ጸጥ ተባለ ማለት ነው። አሁን ተጋለጠ። ልጁ ቀኑ ደርሶ ተጋለጠ። እኔ ግን እላለሁ ዋሲሁን ብቻ አይደለም ይሄ ራሱ ልጁ ነፃም ይሁን አይሁን ተይዞ ይመርመር። ስልኩ ዲሌት ያደረጋቸው ያጠፋቸው ነገሮች ይታዩ። ልጁ ከዚህ በፊት የሰራቸው ነገሮች ከዋሲሁን የበለጠ ቪዲዮቹን ገብታችሁ የበለጠ ነውረኛ ስራ እንጂ ለባህሉ ለሃይማኖቱ የሚቆምና የሚቆጭ አይደለም። ይሄ ብቻ አይደለም። ቪዲዮውን አተኩሬ ተመልክቼዋለሁ። ቪዲዮውን አይቼዋለሁ። 29 ምናምን ደቂቃ ተመልክቼዋለሁ። ልጆቹን እሳት ካለበሳቸው በኋላ ልጆቹ ከያዙት በኋላ ሊመቱት ምን ሊሉት ሲሉ ተውት በቃ ያለው አንድ እሱ ነው። ቀጥሎ ምንድን ነው ያለው? እኔ እናንተ ገና አልጨረስንም ነው ያለው። ይተዋወቃሉ። እንዲሁ ደግሞ ማየትም እንችላለን። አንድ ጓደኛ አለኝ በጣም የሚያውቃቸው ማለት ነው። በእውነት ነው ነገር ይሄም ልጅ ይጠራ ነፃ ያውጣው ስራው። መንግስት የዚህንም ፋይል የስልክ ቅጂዎቹ ቴሌ ይኖራሉ። ቴሌ ወጥቶ ቢገኝና ቢነገር
የባሰ ጉድ ነው የምንሰማው። የባሰ ጉድ ነው የምንሰማው። የባሰ ጉድ ሀገር ምድሩ እንደዛ ሆኗል፣ ተበላሽቷል። የራሳቸው መዝናኛ አላቸው፣ የራሳቸው ቤት አላቸው። አይኤምኤፍ ታዲያ ይህንን ካልፈቀድክ ዝም ብሎ ብሩን ይበትንልሃል እንዴ? የቱሪስት የኮንፈረንስ ከተማ ልትሆን አይደለ እንደ አዲስ አበባን እያሸበረቋት ያሏት። እና ታዲያ ለስብሰባ የሚመጣልህ ዓለም አቀፍ ጋዜጠኛ ምንድነው? ዓለም አቀፍ ጎብኚ፣ ዓለም አቀፍ የመንግስታት አካላት እና ኧረ ተው እንጂ ተው እንጂ። ሲመስለኝ ፕሮሞሽን እየተሰራላቸው ነው። በቃ ምንም ነገር ምንም በሉ ምንም ፕሮሞሽን እየተሰራላቸው ነው። ያው ማህበረሰቡ እንደዚህ እያለ ነው እንጂ እኛ እየደከምን ነው። እኛ ህዝቡ እንዲቀበለው እያደረግን ነው። ብዙ ሰው ተበላሽቷል። ምክንያቱም አይታሰሩም፣ ምክንያቱም አይጠየቁም። ነገር ግን ዜና ይወራል፣ ይነገራል፣ ህፃናት ይደፈራሉ። የሚገርመው ደግሞ እሱ ነው። አሁን እዚህ ህፃናት አይደፍርም። ፈቃደኛ የሆነ በዚህ ጉዳይ ላይ እንትን ያለ ህገ መንግስቱ ህጉ ይፈቅድለታል። እንደፈለገ መሆን መብቱ። ማንም አይሰድበውም፣ ማንም አይናገረውም፣ ምናምን አይለውም። አይደርስብኝም፣ አልደርስበትም፣ ተከባብረት ነው። ኢትዮጵያ ግን በህግ የተከለከለ ነው። በወንጀለኛ መቅጫ የተከለከለ ነው። ያልተነካካለ እንዴ? እነ ደረጀ እየተናገሩ አይደል? እነ ደረጀ ዞይን እየተናገሩ አይደል? ባለስልጣናት አሉበት፣ ባለሀብቶች አሉበት፣ ምኖች አሉበት። የኢትዮጵያ ሴት እግር ኳስ ቡድን አባላት በሙሉ የሆኑትን አይተን የለ እንዴ? ሰምተን የለ እንዴ? እስቲ ደረጀ በይን የጻፈውን ተመልከቱት። ስቴዲዮም ጋር ሆኖ እንዴት ሴቶቹን ርቃን ፎቶ እያነሳ እንዴት እያደነዘዘ በዛ ምክንያት ከኔ ጋር ካልተኛችሁ እያለ ሰዎችን እንዴት እንደሚጫወትባቸው እጽፍላችኋለሁ። ልኮልኛል ደሬ በሙሉ ድምፃቸውን የድሃ ሴቶችን እግር ኳስ ተጫዋቾችን እንዴት እንደሚያስጨንቁ ይሄ ሁላ የምታዩት ቲክቶከር እንዴት ነው ምንድን ነው የሚያደርጉት? እኑ ቫይራል እንድትወጡ እናድርጋችሁ ብለው ሴቶችን ይጠራሉ። ከክፍለ ሀገር ይጠራሉ፣ ከአዲስ አበባ ይጠራሉ፣ ይሄዳሉ። ከዛ ልጋብዝ ይችላሉ፣ ይጋብዛሉ። እዛ ምናምን ውስጥ ጠባ ያደርጋሉ። ከዛ ያንን ትጠጣለች። ከዛ በኋላ አሟት ነው በቃ ክላስ ይዘናት እንግባ ይላሉ። ክላስ ይዘው ይገባሉ። ከዛ በኋላ ቪዲዮ ይቀርጻሉ፣ ፎቶ ያነሳሉ። ከዛ ትሄዳለች። ከዚህ በኋላ እንዲህ ካላደረግሽ እንደዚህ ነው የምናደርግሽ እወቅ ይሏታል። በቃ ለክብሯ፣ ለምኗ፣ ለቤተሰቧ፣ ለምኗ ስትል ትሄዳለች። ይሄ ራሱ ወንጀል እኮ ነው። የሰውን ፎቶ እርቃን አንስቶ የሰውን ፎቶ ቪዲዮ ቀርጾ በዛ እያስፈራራ ያንን ኢንተርኔት ላይ ለቆ የሚያደርግ ሰው እኮ በህግ ወንጀል ነው። ከባድ ወንጀል ነው። ከባድ ወንጀል። ይሄ ወንጀል የሚሰሩ ሰዎች ግን መንግስታዊ ከለላ አላቸው፣ መንግስታዊ ፈቃድ አላቸው። ዛሬ ጫካ የገባው ሸኔ ዋነኛ ስራ ድል ያለ እንትን ነው። ድል ያለ ምግብ ነው። ትቀመጣለች። ከዛ እስቲ የሚያዩዋትን ሰዎች ብዬ ስገባ 1800 ሰው 1200 ሰው ቁጭ ብሏል። ቁጭ ብሎ አንዳንዶቹ እንደውም እሷ ስትበላ አፒታይቴ ይከፈታል ብሎ ቁጭ ብሏል። ከዛ እሷ እንትና እንደዚህ አድርጎ እንደዚህ እንትና ትክክል አለ ምናባት እናላችሁ ብላለች። ይህን የሚያክል አሳት አስቀምጣ ይህን ምትሴት አስቀምጣ ምግብ ብቻ እሷ አይደለችም የምታሳዝነኝ። ዘጭ ብለው ስትውጥ በዚህ ስትበላ ሰዓቱ እስኪደርስ የሚጠብቁ አሉ። ዛሬ ደግሞ ሊያ ምንድን ነው የምትበላው ይሆን? ቁርጥ ይሆን የምትበላው ብሎ ቁጭ ብሎ ዳታ ይሞላል። ያምስት ተለምኖ ይሞላል ወይ ቁጭ ብሎ አይ መድኃኒዓለም ተጫወት ብላቸው እስቲ እኔ ውሃ ልጠጣ። የኔ ውሃማ ምን ሆዳችሁን ይሞላል? የኔ ውሃማ ቋቅ ነው የሚላችሁ። ቱ ነው የምትሉት የኔን ውሃ። ትውልዱ ድራሽ አባቱን ያጠፉት። ድራሽ አባቱን ማለት ነው።
እንቀጥላለን። ኢትዮጵያ ውስጥ አሉ ከተባሉ ቆንጆ ባለ እንቀጥላለን 25 አሉ ከተባሉ ኢትዮጵያ ውስጥ አሉ ከተባሉ ቆንጆ ባለ ግርማ ሞገስ ወንዶች አንዱ እኔ ነኝ። ማንም ሰው ከኔ ጋር ሊወዳደር አይችልም። ኢትዮጵያ ውስጥ አሉ ከተባሉ ቆንጆ ወንዶች እኔ ነኝ፣ ማንም እኔን የሚመስል የለም ይላል። ይሄ ካናዳዊ ማለት ነው። ሲጀመር ወንድ ልጅ ቆንጆ አይባልም። ቆንጅዬ ናት የምትባለው ሚስቴ ናት፣ ሴቷ ልጄ ናት። አንተም እንደዛው ቆንጅዬ እናት አለች ነው የሚባለው። የወንድ ቆንጆ እኔ አልሰማሁም። የወንድ ቆንጆ አልሰማሁም። የወንድ ቆንጅዬ ነኝ አለ እኮ። የወንድ ቆንጆ አልሰማሁም። የወንድ ቆንጅዬ ነኝ አለ እኮ። እኔን የሚመስል ቆንጅዬ ሌላ የለም አለ። መረን ከኔ በላይ ቆንጆ የለም አለ። እኔ የቆንጆን ነገር እንግዲህ ሰምተናል። ያ አሁን ሰሞኑን ተያዘ የተባለው ጋዜጠኛን አይታችሁታል። ስለሱም ስለምናገር ማለት ነው እመጣለሁ። እንግዲህ እሱም በማህተብ ስር የተደበቀ ነው። የአንዳንዱ ህመም ነው፣ የአንዳንዱ በሽታ ነው። ይህም በሽታ ደግሞ ሰው ላይ ያጋባሉ። እኔ አሁን ጥያቄ ይሄኛው መጀመሪያም ሲያወራ አሁን ተክለ ሃይማኖትን ያልሰደበው ሰው አለ? ያን ጋዜጠኛ ተክለ ሃይማኖትን ያልሰደበው ሰው አለ? ተክለ ሃይማኖት ሲያውጣጣው ትክክል አይደለም፣ የምጽፈው ትክክል አይደለም፣ እኔ ቆንጆ ነኝ ትላለህ። የቤት እመቤት እኮ ነኝ ያለው። እኔ የቤት እንዴት እንደዚህ ትላለህ? ይህን ሁላ ሲለው እዛ ቁጭ ብለው አንድ ሰኮነና አንቱ ዲላ ነገር ተቀሳስሙ እያለ ቁጭ ብሎ ሲል እንዳለ ያልሰደበው አለ ወይ? ይህን ሊያሾው የሚባሉ እነማን የሚባሉ ይህን ቆንጆ ይህንን ስዬ ምናምን እንደዚህ ሰደበው ምናምን ያልወረደበት አለ? ትዝ ይላችኋል ሁላችሁ። ልጁ ጥሯል። ትክክለኛ መስመር ላይ አይደለም፣ እየሰራ ያለው ነገር ትክክል አይደለም ብሎታል። የተከላከለለት ማን ነው? ቲክቶከሩ፣ በነውር ውስጥ የተዘፈቀው ጋለሞታው፣ ዝሙትን መተዳደሪያ ያደረገ። ጋይስ እንደኔ ግን ቪዲዮ ፖስት ማለት አዲክት ሊሆን ሰው አለ? ይስማሙ። ይሄንን ቪዲዮ ብትመለከቱት ታውቁታላችሁ የማን አክሽን እንደሆነ የምን አክሽን እንደሆነ ታውቁታላችሁ። ይሄን ቪዲዮ ማለት ነው ኢንተርኔት ላይ የነበሩትን በሙሉ ያጠፋቸውን ይዤዋለሁ። በሙሉ ያጠፋቸውን ይዣቸዋለሁ። ለቅሞ አጥፍተዋል። ይሄ ተቃውሞ እሁድ ዕለት ከወጣ ጀምሮ በይፋ በቴሌቪዥን ያዙ ይልቀቁኝ ካልኩ በኋላ ይህንን በሙሉ ያጠፋቸው የስንትና ስንት ነውር የሆኑ ቪዲዮዎች አሉ ማለት ነው። ይሄ ራሱ ልጁ ነፃ የሚሆን አይሁን ተይዞ ይመርመር፣ ስልኩ ዲሌት ያደረጋቸው ያጠፋቸው ነገሮች ይታዩ። ልጁ ከዚህ በፊት የሰራቸው ነገሮች ከዋሲውን የበለጠ ቪዲዮቹን ገብታችሁ የበለጠ ነውረኛ ስራ እንጂ ለባህሉ ለሃይማኖቱ የሚቆምና የሚቆጭ አይደለም። ይሄ ብቻ አይደለም፣ ቪዲዮውን አተኩሬ ተመልክቼዋለሁ። አንድ ጓደኛ አለኝ በጣም የሚያውቃቸው ማለት ነው። በእውነት ነው ነገር ይሄም ልጅ ይጠራ፣ ነፃ ያውጣው ስራው። መንግስት የዚህንም ፋይል የስልክ ቅጂዎቹ ቴሌ ይኖራሉ። ቴሌ ወጥቶ ቢገኝና ቢነገር የባሰ ጉድ ነው የምንሰማው። የባሰ ጉድ ሀገር ምድሩ እንደዛ ሆኗል፣ ተበላሽቷል። የራሳቸው መዝናኛ አላቸው፣ የራሳቸው ቤት አላቸው። አሁን እዚህ ህፃናት አይደፍርም። ፈቃደኛ የሆነ በዚህ ጉዳይ ላይ እንትን ያለ ህገ መንግስቱ ህጉ ይፈቅድለታል፣ እንደፈለገ መሆን መብቱን
ማንም አይሰድበው፣ ማንም አይናገረው፣ ምናምን አይለው። አይደርስብኝም፣ አልደርስበትም፣ ተከባብረት ነው። ኢትዮጵያ ግን በህግ የተከለከለ ነው። በህግ የተከለከለ ነው። በወንጀለኛ መቅጫ የተከለከለ ነው። ያልተነካካለ እንዴ? እነ ደረጀ እየተናገሩ አይደል? እነ ደረጀ ዞይንዬ እየተናገሩ አይደል? ባለስልጣናት አሉበት፣ ባለ ሀብቶች አሉበት፣ ምኖች አሉበት። የኢትዮጵያ ሴት እግር ኳስ ቡድን አባላት በሙሉ የሆኑትን አይተን የለ እንዴ? ሰምተን የለ እንዴ? ያኮ ባህር ዳር ሄዶ ህፃን ደፍሮ ህፃን የባህር ዳር ህፃን ልጅ ይዞ ገብቶ ደፍሮ እነ ቢኒ ሳንጃ ሰምተው ያንን ሰው የቀጥቀጥ አድርገውት የባህር ዳር ህዝብ ነው ተንከባክቦ በቃ ባካችሁ ምናምን ብሎ የአውሮፕላን ድረስ ሸኝቶ ወደ አዲስ አበባ ይሸኙ። በየክልሉ በየክፍለ ሀገሩ እየሄዱ እየበከሉ በፈቃደኝነት እንኳን አይደለም ነው የምላችሁ። በመድፈር ህፃናትን በመልከፍ ህፃናትን በማበላሸት ወንጀል ነው ይሄ። ትውልድ እያጣን ነው። ትውልድ እየጠፋ ነው። ሀገር አለኝ አትበል። ዛሬ ካልተነሳ ዛሬ እንትን ካላልክ ሀገር አለኝ አትበል። የሃይማኖት አባቶችን ምንም ተስፋ አትጣልባቸው። ባይብስ ነው እነሱ ጋር ባይብስ ነው። ብልቱን እንደ አክሱም ሐውልት ገሽሮ የሚውል ባለጌ ስዳደግ አይደለ እንደ ህፃናቱን በየመቃብር ቤቱ ምስኪኖችን ነይ ቤቴን አጽይልኝ ነይ ምኔን አርግልኝ ብሎ እነዛ ወጥተው ቢናገሩ ማን ያምናቸው? አባ ያረጉም ከላይ አያደርግም እየተባለ ነውር ቤተክርስቲያንን የሞሏት እንትን እንዲል የመጣ ስለሆነ በቃ እዛ ሸልሙልን የተባለ ለዛ ነው። በዛ በእንትን እንትኑን አውልቆ ሸሚዙን አውልቆ ኮቱን አውልቆ ከረባቱን አውልቆ ለማሳየት ደረቱን ገልብጦ ያ እንትን ታውቁታላችሁ። ያ እንደዛ የሚደረገው የትና ማን እንደሆነ ታውቃላችሁ። ያደረገው ማለት ነው። በአጠቃላይ ተመልከቷቸው እነዚህ የትግሬዎቹን ቲክቶከሮች። አሁን ደግሞ የጀመሩት ምንድነው? ኮድ አላቸው ዘንባባ በሙሉ ተመልከቷቸው። እቺ ማን ነው የምትባለዋን አንድ ጉራጌ ዴዚ ነው ምን የምትባል ያፈቀረው ልጅ ተመልከቱት። እዚህ ጋር ምልክቱን ቁመናው መልኩን ተመልከቱት። አዶናይም እሱም ሁለቱም አንድ አይነት ዘንባባ ነው ያደረጉት። የተነቀሱት ዘንባባ ነው። ሌባ ነውረኛ ልብ አግኝቶ ወንድ ሆኖ አየሩን ተቆጣጥሮት በሀገራችን እንዴት እንሸማቀቃለን? ክብር ያለን ሰዎች ይሄን ነውር የምንቃወም የምንል ሰዎች ለምን እንሸማቀቃለን? እንዴት ነው ይሄንን መልእክት ይዞ የመጣ ሚሽን ይዞ የመጣ ትውልድን ደድብ እያለ የትልቅ ሰው ምክር አትስሙ እያለ እናንተ ደግሞ ቄስ ሆናችሁ ሰባኪ ሆናችሁ አክብር አባከ ወእመከ ይቅር እናት አባትህን አክብር አክብር የሚለው ሰው እሱ መጥቶ እንደዚህ ደድቡ እንደዚህ እናት አባታችሁን የማንን ምክር አትስሙ የሚለው እንዴት ነው? አንተ ካህን እንዴት ነው? አንተ መስቀል ያስክ ሰውዬ ወጥተህ አደባባይ ላይ ፌስቡክ ላይ ዩቲዩብ ላይ ቲክቶክ ላይ ወጥተህ ትክክል ነው አዶናይ ደግፈዋለሁ። ሰገጤነት ከዚህ በላይ አለ እንዴ? ይህን ትውልድ ገዳይ ይህንን መሰሪ ኃይል ልንደግፍ አይገባም። የቲክቶክ ፕላትፎርም መስተካከል አለበት። እንወያይ፣ እንጨቃጨቅ፣ እንነጋገር። በፖለቲካ በሃይማኖቱም ከቻላል እንደፈለጋችሁ ተነጋገር። ምን በል በእውቀት ተወያይ። ኢንተርቴንመንት ስሩ። ፕራንክ እያላችሁ የሚያስቀውን ነገር አድርጉ። ነውር ኢትዮጵያዊነት የማይገለጥበትን ነገር ግን ትክክል አይደለም።